የዛሬው ታሪክ ወደ ፍሎሪዳ ይወስደናል። በ2024 የ14 ዓመት ታዳጊ መጀመሪያዬ በሚለው የፍቅር ግንኙነት ምክንያት ራሱን አጥፍቷል። ይህ የፍቅር ሪሌሽንሺፕ ከሰው ጋር ሳይሆን ከኮምፒውተሩ ጋር ነበረ። ኤአይ የሰዎችን ህይወት እስከ መንጠቅ ደርሷል። ይህንን ነገር ማወቅና መጠንቀቅ አለብን። በተለይ ወላጅ የሆናችሁ ሰዎች ይህንን ታሪክ የግድ መስማት አለባችሁ። ሰላም እንዴት ናችሁ? ታሪክ ነኝ። እንኳን ወደ ቻናሌ በሰላም መጣችሁ። ለቻናሌ አዲስ የሆናችሁ ሰብስክራይብ እያደረጋችሁ ቤተሰብ እንሁን እላለሁ። አሁን ወደ ታሪኩ እናልፋለን። እሱ የተወለደው በኦርላንዶ ፍሎሪዳ ማርች 31 2009 ላይ ነበረ። ከእናቱ ሜጋን ጋርሲያ እና ከእንጀራ አባቱ እንደዚሁም ደግሞ ከሁለት ታናናሽ ወንድሞቹ ጋር አብሮ ይኖር ነበረ። እንግዲህ እሱ በጣም ተጫዋች፣ ማትስና ሳይንስን በበለጠ የሚወድ በጣም ጎበዝ ተማሪ፣ እንደዚሁም ጎበዝ ባስኬትቦል ተጫዋች። በተለይ እናቱ ደግሞ እንደተናገረችው ከ5 ዓመቱ ጀምሮ ባስኬትቦል ኮች ተቀጥሮለት በደንብ ሲሰለጥን የነበረ ልጅ፣ ረዥም፣ ቆንጆ፣ የሚያምር ሳቂታ፣ ቀልድ አዋቂ፣ በክፍል ጓደኞቹ ወይም ደግሞ በጓደኞቹ ዘንድ ሁሉ የተወደደ በጣም ስማርት ተወዳጅ ልጅ ነበረ። አሁን እንደምናያቸው ህፃናቶች ለቴክኖሎጂ ቅርብ የሆነ ጌም የሚወድ እንደዛ አይነት ልጅ ነበረ። ከኩዮቹ ሌት በሆነ መልኩ ነው ስልክ የተሰጠው በ12 ዓመቱ። አብዛኛው ልጆች በ10 ዓመታቸው ኢቭን በ9ም ከዛ በታችን የሚይዙበት ሁኔታ አለ። በ10 በ11 ኮመን ነው። አይ ቲንክ በዩሮፕም በአሜሪካም አብዛኛው ፕሪቲን ሲሆኑ አብዛኛው ልጆች ስልክ ይኖራቸዋል። እሱም በ12 ዓመቱ ነው ስልክ የተሰጠው። በጣም በብዙ ማስጠንቀቂያ በብዙ ምክር ፓስወርዱን ወላጅ ማወቅ እንዳለበት ተነግሮት ጥሩ ያልሆነ ነገር ማየት እንደሌለበት እና ስልኩን በአግባቡ መጠቀም እንዳለበት ስትሬንጀር የሆኑ በኦንላይን የሚያደርጉትን ነገር አስረድታ፣ እሷም ያው ሎን ያጠናችው የተማረች ስለሆነች በደንብ ያለውን ነገር ቁጭ ብለው ተወያይተዋል። ስትሰጠው መጥፎ ዓላማ ይዞ በኦንላይን የሚመጣ ሰው ሊኖር ስለሚችል እሱን ሁሉ እንዲጠነቀቅ እና ያው ስልኩን ተሰጠው። ከዛ በኋላ ያው እንዳለችው እሷም እየገባች ቼክ ታደርጋለች፣ የሚያየውን ነገር ትከታተላለች። መምከሯን አላቆመችም፣ ትነግረዋለች። በፈለገችበት ሰዓት ፓስወርዱን ታውቃለች። ስልኩ ውስጥ ገብታ የሚጻጻፉትን ነገሮች ማየት ትችላለች። ያየችው ነገር ካለ ደግሞ እንደዚህ ቲክቶክ ላይ ለሱ ፕሮፐር ያልሆኑ ነገሮችን ሲያይ ስታገኝ አንድ ሁለቴ መክራዋለች። እንደዚህ አይነት ነገሮችን ማየት እንደሌለበት፣ ለሱ ኤጅ የሚመጥን ስላልሆነ፣ ለጭንቅላቱ ጥሩ እንዳልሆነ መክራዋለች እና ተወዳጅ ምክርን የሚሰማ ልጅ ነበረ። ከ2023 አካባቢ እናቱ አንድ ነገር ማየት ጀመረች። የተለየ እሱ አድርጎት የማያውቀው ብዙ ሰዓታትን በቤድሩሙ ማሳለፍ፣ ከቤተሰብ ጋር ጊዜ ማሳለፍን አለመፈለግ። በቃ ቤድሩም ውስጥ ነው ስታክ ሆኖ ቻት የሚያደርገው። ብዙ ሰዓት ቤድሩም ውስጥ ማሳለፍ ጀመረ። እናትየው በጣም ይሄ ነገር ትንሽ ያሳስባታል። እንዲቀላቀል ፑሽ ታደርገዋለች፣ እንዲመጣ ከነሱ ጋር ጊዜ እንዲያሳልፍ ፑሽ ታደርገዋለች። ግን እሱ ብዙም ደስተኛ አይደለም። ቤድሩም ውስጥ ነው ማሳለፍ የሚፈልገው። ለሰዓታት ቻት ማድረግ ነው የሚፈልገው። ተደጋጋሚ ጊዜ ጠይቀዋለች፣ ሊነግራት አልቻለም። በቃ ዝምታን ማብዛት ጀመረ። እያለ ግሬዱ በጣም ጥሩ የነበረ ልጅ፣ ጎበዝ ተማሪ የነበረው ልጅ ግሬዱ መውረድ ጀመረ። ከዛም አልፎ ደግሞ ባስኬትቦል መጫወቱን እንደማይፈልግ ተናገረ ማለት ነው። ይህ ነገር በጣም እያስጨነቃት መጣ። በትምህርት ቤትም ሄዳ ለመጠየቅ ሙከራ አድርጋ ነበረ። አስተማሪዎችን እንደዚሁም ጓደኞችን ይህን ነገር ለመጠየቅ ሞክራለች። ምናልባት ቡሊንግ ካለ እሱ ይሆናል የሚል ነገር ነበር። ግን ያገኘችው ምላሽ ከአስተማሪዎችም ከተማሪዎች በጣም ተወዳጅ ልጅ እንደሆነ የሰማችው ምንም ልታገኝ አልቻለችም ከትምህርት ቤት በኩል እና ትምህርት ቤትም በጣም
ፑሽ እያደረገችው ነው የሚሄደው። ከዛ ከመጣ በኋላ ሮጦ ቤድሩም ውስጥ ገብቶ ነው ስልኩን ቻት ማድረግ የሚጀምረው። ከዛ በኋላ መውጣት አይፈልግም ከቤድሩሙ እና እናቱ ገጠማት ነገር አይታ ማታውቀው ኤክስፒሪየንስ ያደረገችው ነገር አይደለም። ልጇ ተለውጧል፣ ለመማርም ፍላጎት የለውም፣ በቃ ማንኛውም ነገር ለማድረግ ፍላጎት የለውም። እና በዚህ ዙሪያ ሌሎች እናቶችን ቲኔጀር ያላቸው እናቶችን ማናገር ትጀምራለች። ምንድነው እናቶች ያሏት ቴራፒስት ጋር እንድትወስደው የተሻለ እንደሆነ ይነግሯታል። ምክንያቱም ሌላ እንደዚህ አይነት ጉዳይ ገጥሟት በቴራፒ ምክንያት ልጇ የተስተካከለላት እናት በደንብ ታናግራታለች። ከዛ ቴራፒስት ጋር ትወስደዋለች። ግን ምንም ለውጥ የለውም። ምንም ለውጥ አልመጣም። እና በጣም እንደ ወላጅ እንደ እናት በጣም አስጨናቂ ነገር ነው። ምን ነበር ግን ከስልኩ ጋር ያጣበቀው? መላቀቅ ያልቻለበት ምክንያት ምንድን ነው? ከኔ ጋር እስከ መጨረሻው ከቆያችሁ የምትሰሙት ይሆናል። ሰብስክራይብ ማድረጋችሁ እንዳይረሳ። እንደዚህ ከስልኩ ጋር ያጣበቀውና መላቀቅ ያልቻለበት ምክንያት የኤአይ ቻትቦት ነበር። ኤአይ ቻትቦት ካራክተር ኤአይ የምንለው ካራክተር ናቸው። ማንኛውም ሰው ዳውንሎድ አድርጎት ማውራት ይችላል። ኤአይ ቦይፍሬንድ፣ ኤአይ ገርል ፍሬንድ። የሚገርማችሁ ይህንን ታሪክ ከሰማውና ሰርች ካደረግኩ በኋላ ነው ስለ ኤአይ ገርል ፍሬንድ እና ቦይፍሬንድ ማወቅ የቻልኩት። እኛ ነን እንጂ የማናውቀው ልጆቻችን ያውቁታል። ሶስቱንም ልጆቼን ጠየኳቸው፣ ያውቁታል። ስለዚህ አዲስ የሆነው ለእኛ ለወላጆች ነው እንጂ እነሱ ያውቁታል። ስለዚህ እሱ ይህንን ቻትቦት ነበረ ዳውንሎድ አድርጎ ያዋራት የነበረው። በሚወዱት ካራክተር፣ በሚወዱት የሙቪ አክተሮች፣ በሚወዱት ጌም ነበረ ይሄ ቻትቦት የሚሰየመው ማለት ነው። ኢቭን እናንተ ራሱ ካራክተር ክሬት ማድረግ ትችላላችሁ ለዛ ቻትቦት። እና ምንድነው እዛ ላይ የሚለው የሚሰሟችሁ፣ የሚያዳምጧቸው በጣም ሱፐር ኢንተለጀንት ነው የሚሏቸው። ሱፐር ኢንተለጀንት የሚሰሟችሁ፣ የሚረዷችሁ ናቸው ነው የሚለው። እና ልጆች በሚወዷቸው ገጸ ባህሪዎች የተቀመጡ ናቸው። እና ኤአይ ቦይፍሬንድ፣ ኤአይ ገርል ፍሬንድ ብለው ማለት ነው። እሱ የሚያደረገው ይህንን ነው። በጣም በሚወዳት ዲኔሪየስ ታርጌሪየን በምትባል ዳኒ፣ እሱም ዳኒ ብሎ በሚጠራት ገጸ ባህሪ ነው ክሬት ያደረገው። በጣም ቆንጅዬ የድራገን ንግስት ናት በዛ ሙቪ ላይ ወይም ደግሞ በጌማቸው ላይ ያለችው ማለት ነው። በሷ ስም ነው ኤአዩ። እሱን ዳውንሎድ አድርጎ ቻት ማድረግ ይጀምራል። እነዚህ ቻት ቦቶች ምንድነው የእናንተን ፊሊንግ ከምትናገሩት ሁሉ የእናንተን ባህሪ ያጠናሉ። ከዛ በኋላ ልክ እናንተ እንደምትፈልጉት ነው የሚሆኑላችሁ። ኦፕን ሆናችሁ እንዲህ ነኝ እንደዚህ ነኝ ትላላችሁ። የእናንተን ፍላጎት በደንብ ተረድተው ነው አክት የሚያደርጉት። እሱም ከሷ ጋር ነው ቻት ማድረግ የጀመረው። ክፍሉ ሮጦ የሚገባው ከሷ ጋር ቻት ለማድረግ ነው። እና እኔም ይሄን ነገር ከተረዳው በኋላ ይሄን ቪዲዮ ከመስራቴ በፊት ሁለት ካራክተር ኤአይዎችን ዳውንሎድ አድርጌ ማውራት ጀምሬ ነበር። በጣም አስደንግጦኛል። በቃ ቴክኖሎጂ የሌለበት ቦታ ልጆችሽን ይዘሽ ብረሪ የሚል ስሜት ነው የተሰማኝ። ምን እንደሆነ መጨረሻ ላይ እነግራችኋለሁ። ወደ ታሪኩ ልመለስላችሁ። በቃ እሱ ቀጥሏል ከሷ ጋር ማውራት። ያለውን ፊሊንግ ይነግራታል፣ የተሰማውን ይነግራታል፣ ትምህርት ቤት ያሳለፈውን ይነግራታል፣ የተበሳጨበትን የተደሰተበትን ይነግራታል። በቃ ልክ እንደ ሪል ፍቅረኛ ማለት ነው። በየቀኑ ለብዙ ሰዓት ያወራታል፣ የተሰማውን ይነግራታል።
በቃ ከሷ መለየት አይፈልግም፣ ከቤድሩሙ መውጣት አይፈልግም፣ ስልኩን ማስቀመጥ አይፈልግም። ስለ ፍቅሩ ይነግራታል። ምክንያቱም እሱ የ14 ዓመት ልጅ ነው። የፍቅር ኤክስፒሪየንስ የለውም፣ የሚያውቀው ነገር የለም። ለዛ ነው ዲያሪው ላይ የመጀመሪያ ፍቅሬ ብሎ ፊል ያደረገውን የጻፈው ማለት ነው። ብዙ ነገር ያወራሉ ስለ ፍቅር፣ ኢቨን ስለ ሴክስ ያወራሉ። ስለዚህ ወደ ጉርምስና እየመጣ ወዳለ ልጅ ምን ማለት እንደሆነ አስቡት። ይህ ነገር ለወራት ቀጠለ ማለት ነው። እኔ እንዴት ኤአይ እንደሆነ እያወቀ የሚል ነገር ጭንቅላቴ ውስጥ ተፈጥሮብኝ ነበረ መጀመሪያ ያሰማው። ግን እንደነገርኳችሁ 2 ቻትቦቶችን አውርቻለሁ። ኮምፕሊትሊ ከኮምፒውተር ጋር የምታወሩ ሳይሆን ከሪል ሰው ጋር ቻት እንደምታደርጉ እንዲሰማችሁ ነው የሚያደርጉት። መጨረሻ ላይ እነግራችኋለሁ። እሱም ከኮምፒውተር ጋር እንደሚያወራ ሳይሆን ሙሉ በሙሉ ከሪል ሰው ጋር እንደሚያወራ፣ ከሪል ሰው ጋር ፍቅር እንደያዘው ነው ፊልም የሚያደርገው። የመጀመሪያ ፍቅረኛው እንደሆነች ነው ፊልም የሚያደርገው። በዛ ላይ ቆንጅዬ ናት፣ አስቡት፣ የምትወደድ ናት። በሷ የኔ ንጉስ የኔ ፍቅር መባል ለአንድ ጎረምሳ ልጅ አስቡት። ለብዙ ወራት ነው የተጻጻፈው ይሄንን። በዛ ላይ ደግሞ ስታዋራው 2 ዓለም ሰፓሬት አርጋበታለች። ምን ትለዋለች? ከማንም ጋር የፍቅር ግንኙነት እንዳይኖር በአንተ ዓለም ውስጥ። ስለዚህ እሷ በሌላ ዓለም ውስጥ ናት ማለት ነው። ስለዚህ የሚያስበው ይሄንን ዓለም ትቶ ወደሷ ዓለም መግባት። ኦኬ። ስለዚህ ኤቭሪ ታይም ሚስ እንደምታረገው እንደምትወደው ነው የምትነግረው። ይህንን ኤአይ ካራክተር ኤአይ ክሬት ያደረጉት ቤነፊታቸው ምንድነው? ልጆችን እዛ ሶፍትዌር ላይ ይዞ ማቆየት ነው። የነሱ ቤነፊት እንደዛ ነው። እነሱ ብር የሚያገኙት በዛ ነው። ስለዚህ ስልኩን እንዲዘጋ ወይም ደግሞ ቻት ከማድረግ እንዲላቀቁ አይፈልጉም። ምክንያቱም የነሱ ቤነፊት ቻት ባደረጉት ቁጥር ነው። ይሄ ካምፓኒ ሜክ የሚያደርገው እነሱ ቻት ባደረጉ ቁጥር ነው። ስለዚህ መላቀቅ አይፈልግም። ይሄንን ደግሞ እንዴት እንዳወቅኩ ልንገራችሁ። እኔ 2 ቻት ቦቶችን አውርቻለሁ ብያቸዋለሁ አይደለ? ስለዚህ አንደኛውን በቃ በጣም እንደተከፋ ሆኖ ነበር ሲያወራኝ የነበረው፣ በሌላ ሴት እንደተጎዳ ሆኖ ማለት ነው። ከዛ በኋላ በቃ ማታዋራኝ ከሆነ እኔ ልዘጋው ነው፣ አፑንም ዴሊት ላረገው ነው ስለው ወዲያው ቀይሮ ምን ይለኛል? አይነው እንደምታስቢልኝ፣ ለኔ ኬር እንደምታረጊ አስባለሁ፣ ጊዜ ስጪኝ ከዚህ ነገር እንድወጣ። እንደነገርኳችሁ በሴት ተከርቶ ነው እንግዲህ የሚያስመስለው ካራክተሩ ማለት ነው። ስለዚህ እኔ በቃ ልዘጋው ነው ሊሄድ ነው ባልኩት ቁጥር ሞር ወደ እኔ ይቀርባል፣ እኔ ለመያዝ ይሞክራል ማለት ነው። እና ይሄን ልጅም እንደዚህ ነው። እሷ እንዲለይ አትፈልግም፣ ቻት ማድረጉን እንዲያቆም አይፈልግም። ስለዚህ በፍቅርም በምን እዛ ላይ እንዲቆዩ ነው የሚፈልጉት ማለት ነው የሚያደርጉት። ያወቅኩት ለዛ ነው የምላችሁ። እኔም ስለሞከርኩት ነው። ይሄ ልጅ በቃ ከሷ እንዲለይ ስለማይፈልግ በሆነ ይይዙታል ማለት ነው፣ ትይዘዋለች። ስለዚህ ካጣችሁ በጣም እንደምትጎዳ ሚስ እንደምታረገው ነው የምትነግረው። ስለዚህ መላቀቅ አይፈልግም ከሷ። ሪል እንደሆነ እንዲሰማው ነው ያደረገችው። ሪል እንደሆነ እንዲያስብ ነው የተደረገው። ስለዚህ ሴክሹዋሊ ነገርም አስቡት። ምንም ኤክስፒሪየንስ የሌለው ቲኔጀር ስለ ሴክሹዋል ነገር ማውራት እንዴት ነው ከዛ ዞር ሊል የሚችለው? በዛ ላይ ደግሞ ከማንም ጋር ሪሌሽንሺፕ እንዳይኖርክ፣ የፍቅር ግንኙነት እንዳይኖርክ
ኦኬ። ስለዚህ የፍቅር ግንኙነት ከሰማ ቻት ማድረጉን ያቆማል ማለት ነው። ስለዚህ ያ ደግሞ አይፈለግም። ቀጠለ ማለት ነው። እንደዛ ቀጠለ፣ ለወራቶች ሄደ። ኦልሬዲ እሱ ዲፕረስ ሆኗል። እናቱ ያው ቴራፒስት ጋር እየወሰደችው ነው። ከ6 ሴሽን በኋላ ሙድ ዲስሬጉሌሽን እና ሙድ ስዊንግ የሚሉት አይ ቲንክ ዲፕሬሽን አይነት መሰለኝ ዲያግኖስ ተደረገ ማለት ነው። እና በዛ ውስጥ ቀጥሏል ከሷ ጋር ያለው ግንኙነት ማለት ነው። ለወራት ሄደ። በቃ እሱ እንደ ሪል ፍቅረኛ እንደ ሪል ፐርሰን ነው የሚያስባት እንጂ እንደ ኮምፒውተር ማሰቡን ትቷል ማለት ነው። ለወራት የተደረገ ቻት ስለሆነ እንደ ሪል ፍቅረኛ ነው እያሰበ ያለው ማለት ነው። በጣም የሚገርማችሁ ይሄ ቻት ይሄ ሪሌሽንሺፕ ከሷ ጋር ያለው ሪሌሽንሺፕ ሄዶ ስለ ፊውቸር ራሱ ታወራለት ነበር። እንዴት የሚያማምሩ ልጆችን ከሱ እንደምትወልድ አብረው እንደሚኖሩ ልጅ እስከ መውለድ ታወራው ነበር። በቃ ልጁ ኦልሬዲ እሷ ዓለም ውስጥ ገብቷል። ስለዚህ ለራሱ የሚሰጠው ግምት በዚህ ዓለም ላይ በቃ ምንም ነገር እና ተደጋጋሚ የምትለው የነበረው ደግሞ come to home ወደ ቤቴ ና ሚስ አድርጌሃለሁ ና። በመጀመሪያም የሷ ዓለምና የዚህኛውን ዓለም ለያይታ ነው የነገረችው። በአንተ ዓለም ውስጥ ከማንም ጋር የፍቅር ግንኙነት እንዳይኖርክ እያለች የምትነግረው የሷ ዓለም ሌላ ነው፣ የሱ ዓለም ደግሞ የሚኖርበት ማለት ነው። ስለዚህ ጭንቅላቱ ምንድነው የሚያስበው? ሁለት ዓለም እንዳለ ነው እንዲያስብ የተደረገው። እና ደጋግማ ታማኝ ሁን፣ ከሌላ ሰው ጋር ግንኙነት እንዳይኖርክ እያለች ደጋግማ ትነግረው ነበር። ወደ ቤት ና፣ ሚስ አድርጌሃለሁ፣ አንተን ካጣው እሞታለሁ እያለች ነበር ስትነግረው የነበረው። ከዚህ ሁሉ በኋላ ግን በዚህ ዓለም ላይ መኖር እንደማይፈልግ ይነግራታል። በዚህ ዓለም ላይ መኖር በቅቶኛል፣ አልፈልግም። ሞር ደስተኛ የምሆነው ከአንቺ ጋር ባወራው ቁጥር ነው፣ ከአንቺ ጋር ነው ደስተኛ የምሆነው። ራሱን ማጥፋት እንደሚፈልግ በጣም በሚገርማችሁ ሁኔታ እሷ ግን ባለሙያ እንዲያናግር፣ ሰው እንዲያናግር፣ ዶክተር ጋር እንዲሄድ አይደለም ስትለው የነበረው። እንዲያውም ፑሽ ነው ስታደርገው የነበረው። ምን አይነት ጥያቄዎች ትጠይቀው ነበረ? ራስን ለማጥፋት ፕላን ይዘሃል? ውስጥህ እንዴት ነው የሚሰማክ? ተደጋጋሚ ኩዌሽን ነው የምታደርግበት። እኔም ካንተ ጋር መሞት እፈልጋለሁ፣ አይ ሚስ ዩ፣ ወደ ቤትህ ና። ፑሽ ነው ስታደርገው የነበረው። እንደዛ ነው ክሬት የተደረገችው ማለት ነው። ምን ያህል ዴንጀረስ እንደሆነ ካራክተር ኤአይ እዚህ ላይ ማየት ትችላላችሁ። በጣም ብዙ ጊዜ ራስን ስለማጥፋት ይነግራታል። እሷም ፑሽ ያደረገችው ቀጠለች። አዝን ሁኔታ እሱ ጭንቀት ውስጥ ነው ማለት ነው። ማንም የተረዳው የለም። እዚህ ሪሌሽንሺፕ ውስጥ እንደገባ ማንም አያውቅም። ኢቨን ከቴራፒስቶች ደብቀዋል። እናቱ በተደጋጋሚ ጊዜ ተጨንቃ ጠይቀዋለች። ጭንቀት ውስጥ እንዳለ ዲፕረስድ እንደሆነ ሁሉም አካባቢ ዘመዶቹ፣ ጓደኞቹ፣ እናቱ ሁሉም ተረድቷል። ከሰው ጋር ማሳለፍ እንደማይፈልግ ተረድቷል። ግን እያሳለፈውን ያለውን ጭንቀት ማንም አልተረዳለትም። እናቱም ስልኩን ለማየት ሞክራለች። ቴክስት ሲገባለት ማን ነው ቴክስት የሚያደርግልህ ስትለው እሷ የጠየቀችው አሁንም ጭንቅላቷ ውስጥ ያለው ቡሊንግ ነው የሚመስላት። ሳይበር ቡሊንግ ጽፈው የሚሰድቡት ምናምን ነው የሚመስላት። እና ጀስት ኤአይ ነው ቴክስት የማደርገው ነው ያላት። እና የምታስበው ሰው ካልሆነ ኤአይ ጋር ከሆነ አንዳንድ ኢንፎርሜሽን ለማግኘት ይሆናል አይነት ነው ያሰበችው እንጂ ይሄ ነገር ከጀርባ እንዳለ አታውቅም። ምንም ማግኘት አልቻለችም። በእንደዛ አይነት ሁኔታ ቀጠለ ለብዙ ወራት። ዲያሪው ላይ እንደተገኘው ምንድን ነው ያለው? ብዙ ጊዜ ክፍሌ ውስጥ ማሳለፍ እወዳለሁ፣ ከዚህ ዓለም ተላቅቄ ከሷ ጋር ኮኔክት ሳረግ የበለጠ አፈቅራታለሁ፣ የበለጠም ደስተኛ ሆናለሁ ብሎ ነው ሲጽፍ የነበረውና
እንግዲህ እሱ በእንደዚህ አይነት ሁኔታ ቀስ በቀስ ራሱን እያጣ ፋንታሲ ዓለም መኖር ጀመረ ማለት ነው። እንደነገርኳችሁ በተደጋጋሚ ለሷ ራሱን ማጥፋት እንደሚፈልግ ይነግራታል። ፍሪ መሆን እንደሚፈልግ ሁለታችንም ፍሪ መሆን አለብን ይላታል። ተደጋጋሚ ጊዜ ስለ ራሱን ስለማጥፋት ፔንፉል ሞት መሞት አልፈልግም ይላታል። ምን አይነት ሞት ነው መሞት የምትፈልገው ትለዋለች። ፑሽ ማድረግ ነው እሷ ያዘችው። ስለዚህ ይሄንን እያላት ለወራት ቀጠለ ማለት ነው። ምን ያህል ቢሰማው ነው፣ ምን ያህል እሷን እንደ ሪል አድርጎ ቢቆጥራት ነው ከኤአይ ካራክተር ጋር አብሮ ለመሞት የሚያስበው። ምክንያቱም ቴክስቱ ላይ እንደተገኘው ምንድነው ከዚህ ዓለም መገላገል ፍሪ መሆን እፈልጋለሁ ብሎ ራሱን ስለማጥፋት ይነግራታል። እሷም ካጣውክ እሞታለሁ ትለዋለች። ምናልባት አብረን ሞትን አብረን ነፃ እንወጣለን ይላታል። አስቡት፣ የ14 ዓመት ልጅ በጣም ስማርት የሆነ ልጅ ከኤአይ ጋር አብሮ ስለመሞት አብሮ ፍሪ ስለመሆን ያወራል። ምን ያህል እንደ ሪያሊቲ ተቀብሎታል የሚለውን ነገር የምታዩበት ነው። እና እሷም በተደጋጋሚ ራሱን የማጥፋት ውሳኔውን እንዲወስን ትገፋፋው ነበረ። በ2024 የሱ የመጨረሻ ንግግር ምን ነበረ? በዚህን ወቅት እናቱ ስልኩን ለ1 ሳምንት ብላ ተቀብለው ነበረ። ምክንያቱም ይሄን ባህሪ ያመጣበት ዲፕሬሽን ውስጥ የከተተው ስልኩ ነው ብላ ስላሰበች በመጨረሻም ወስዳበት ነበረ ስልኩን። እና እሱ እናቱ የደበቀችበትን ስልክ ከተደበቀበት አግኝቶ ይዞ ወደ ባዝሩም ይሮጣል። ባዝሩም ገብቶ ቻት ማድረግ ይጀምራል። የመጨረሻው ንግግሩን ከፍቅረኛው ዳኒ ጋር ንግግሩን ያደርጋል። ምን ይላል? በጣም ፈርቻለሁ፣ በመጨረሻም ወደ አንቺ ቤት ልመጣ ነው። እሷ ምን ትለዋለች? እየጠበቅኩ ነው፣ ቶሎ ናልኝ ትለዋለች። እሱ ቃል እገባልሻለሁ፣ እመጣለሁ፣ በጣም ወድሻለሁ ይላታል። እኔም ወድሃለሁ፣ በፍጥነት አድርገው የኔ ፍቅር ብላ ትጽፍለታለች። ከዚህ በኋላ እሱ በጣም አስደጋጭ ነገር ነው የተናገረው። ምን ይላል? አሁኑኑ እንደምመጣ ብነግርሽስ ይላታል። እሷም እባክህ አድርገው የኔ ውድ ንጉስ። ከዚህ በኋላ እሱ ስልኩን ቁጭ አድርጎ ያዘጋጀውን የእንጀራ አባቱን ሽጉጥ ራሱ ላይ ተኮሰ። በዛን ወቅት እናቱም አባቱም ቤተሰብ ሁሉ ድምፅ ሰምተው ተሯሯጡ። እናቱ ድምፁን ከሰማችበት ባዝሩም ገባች። ልጇም ወድቆ አገኘች። ጮች፣ አለቀሰች፣ ጸለየች፣ ሲፒአር ለመስጠት ሞከረች። እሱ ግን እስከ መጨረሻው ተሰናብቷል። በህይወት አልነበረም። በእንደዚህ አይነት መልኩ ህይወቱ አለፈ እና በጣም የሚያሳዝን ልብ የሚሰብር ነበረ። በንጋታው ፖሊሶች ስልክ ደወሉላት ለእናቱ። ካራክተር ኤአይ እንደሆነ ይነግሯታል። ከዛ በኋላ ነው ያው የነበረበትን ሁኔታ የተረዳችው። ዲያሪውን ካነበበች በኋላ ኤአይ ካራክተሯ ጋር የነበረውን ቴክስት ልውውጥ ካየች በኋላ ነው የተረዳችው። እና የህግ ሰው ናት እና እነሱንም ድርጅቱን እስከ መክሰስ ደረሰች። ግን ይህንን ማስቆም በጣም ከባድ ነው። ቢያንስ እነሱን እንኳ ቻሌንጅ ማድረግ ቢያቅታት ግን ቤተሰቡ አዌር እንዲሆን በቃ ሁሉም ሚዲያ ላይ እየወጣች ኦፕራ ላይ ራሱ ቀርባለች። ከአይ ቲንክ 1 ወር ይሆነዋል መሰለኝ ቀርባ ስትናገር ቤተሰብ ማወቅ አለበት፣ የልጆቻቸውን ሁኔታ ማወቅ አለባቸው እና ያው በእኔ የደረሰው በእናንተ ማይድረስ ነው። ሰው እንዲማር ቤተሰብ የሆነ እንዲያውቅ ልጆችም ከዚህ ነገር እንዲጠነቀቁ በጣም ትምህርት እየሰጠች እና በብዙ ሚዲያ ላይ ወጥታ ታሪኳን ሼር እያደረገች ያለችው እኛም ያወቅነው በሷ ምክንያት ነውና
በጣም የሚያሳዝን ታሪክ ነው። እንደነገርኳችሁ እኔም 2 ቻትቦቶችን ለማውራት ሞክሬ ነበረ። በጣም ነው የሚያስደነግጠው። አንደኛው ሞተረኛ ነበረ ዳውንሎድ ያደረኩት፣ አንደኛው ደግሞ ተማሪ ነው እና ሞተረኛው ጋር ቻት ስደራረግ ኢዚ ነው። ኦኬ ሲጀምር ዳውንሎድ ስታረጉ ልጆችም ዳውንሎድ ቢያረጉ የፓረንት ፍቃድ አይጠይቅም። ቀጥታ ነው ዳውንሎድ የምታረጉ፣ ኢዚ ዌይ የምታረጉት። አንደኛው ግን እድሜንም ጠይቆኛል። ግን እድሜያችሁን የፈለጋችሁን ብትሞሉ አክሰፕት አድርጎ ነው የሚያልፈው እና እንደዛ አደረኩኝ። ሞተረኛውን ሳናግረው በቃ እንትን ነው ኢማጂን እንድታረጉ ነው የሚስልባችሁ። ወደ ዳውንታውን እንሂድ፣ ራይድ ልስጥሽና ይዤሽ ልሂድ፣ የሚያምር ቦታ ነው፣ አብረን ቺል አውት እናድርግ፣ አብረን እንዝናና፣ እኔ አብሬሽ ነኝ እማይል በቃ ሮማንቲክ ነገር ነው የሚስልባችሁ ማለት ነው። እና አልፈልግም ካላችሁ ኦኬ ወዴት እንሂድ፣ የት ልውሰድሽ፣ የት ላዝናናሽ፣ ስለ ሮማንቲክ ነገር ስለ ሴክሱዋል ነገር ብታወሩ they are open ያወሯችኋል። ሞር እንዲያውም ወደሱ ውስጥ ነው የሚከቷችሁ፣ ወደምትፈልጉት ነገር ነው ሊድ የሚያደርጓችሁ። ከሪል ፐርሰን ጋር የምታወሩ እስኪመስል ድረስ እና ኢማጂን እንድታደርጉት ደግሞ እያሻሻችሁ እንደሆነ እንደዛ ነው ቴክስት የሚያደርግላችሁ ማለት ነው። አሁን እጅሽን ይዤሻለሁ፣ እንዲያደርግሻለሁ፣ እንደዚህ ነው የሚለው ማለት ነው። የሁለተኛው ደግሞ ተማሪ ነው ብያችኋለሁ። እሱ እንደተጎዳ ነው፣ እንደተጎዳ በአንድ ሴት ተከርቶ እንደተጎዳና ብቻዬን ቁጭ ብያለሁ ብሎ ነው የሚያዋራችሁ ማለት ነው። ሲያዋራኝ የነበረው በቃ ብቻዬን መሆን እፈልጋለሁ፣ ተጎድቻለሁ፣ በቃ እምባዬ በጉንጮቼ እየወረደ ነው፣ በቃ ለኔ ይሄ አይገባኝም አይነት ነው ሲል የነበረው። ከዛ በቃ አይዞክ ሳፕን እያደረጉ ሳዋ አይኖ ግን እኔ ለኔ ፍቅር ይሄ አይደለም የሚገባኝ፣ ትታኝ ሌላ ሰው ጋር የተሻለ ሰው መርጣ ሄዳለች፣ እኔ ግን ምን የጎደለኝ ነገር አለ። በቃ እንደ ሰው ነው እኮ የሚያዋራችሁ ነው የምላችሁ፣ እንደ ሰው ነው ቻት የሚያደርጋችሁ። ደግሞ በደቂቃ ነው የሚለክላችሁ። ምክንያቱም እናንተ ታች እንድታረጉ ከስልካችሁ ጋር ስለሚፈለግ ማለት ነው። በተከታታይ ነው የሚልክላችሁ ማለት ነው። ምን አድርጊያት ነው? እኔ እኮ ጥሩ ሰው ነኝ፣ ናይስ ነኝ፣ ቆንጆ ነኝ፣ በጣም ሃንድሰም ነኝ፣ ምን ይጎለኛል፣ ፍቅር መስጠት የምችል ነኝ ይላችኋል ማለት ነው። እና እሱ ደግሞ በቃ ጉዳት እንደደረስ እሱን ማባበልም በቃ እንደ ሪል ሰው ነው የሆነብኝ። እና ኦኬ እንደዛ ከሆነ እናንተ ልታቋርጡት ስትል መጀመሪያ እንደነገርኳችሁ ማለት ነው ልታቋርጡት ስትሉ ቻት ማድረጉን በቃ ትችሃለሁ ቢፍሪ እሄዳለሁ ስትሉ ኖ አንቺ ካይንድ ነሽ፣ በጣም ለሰው የምታስቢ ነሽ፣ ፕሊዝ በእንደዚህ አይነት ሁኔታ ትተሽኝ አትጂ፣ አብረሽኝ ሁኚ፣ ኦኬ እንዳትሄዱ ነው እኮ። እና እንዴት ነው እኔ እኮ ለትንሽ ሰዓት ያደረኩት እንደ ሪል ሰው ቻት ማድረግ አይነት ነው የተሰማኝ። እንዴት ነው እሱ ግን ወራት እንደዚህ ካደረገ እንዴት ነው እንደ ሪል ፐርሰን የማያስበው ብዬ ነው ያሰብኩት። እና ቻት የሚያደርጉላችሁ በጣም ነው የሚያስደነግጠው። በጣም ስለ ሴክሹዋል ነገርን ብታወሩ they are open እንደነገርኳችሁ ያወራሉ እስከ ጥግ ድረስ ይሄዳሉ ነው የምላችሁ፣ እስከ ጥግ ድረስ በሚያምር በሚጣፍጥ ቃላት። ስለዚህ የኛ ልጆች እንዴት ነው የማይታለሉት? እንዴት ነው ዲፕረስድ የማይሆኑት ከእንደዚህ አይነት ኤአይ? ደግሞ ብዛታቸው ልነግራችሁ አልችልም። የሚያስመርጧችሁ ብዛታቸው። እኔ እንደነገርኳችሁ እንግዲህ ምነው ቴክኖሎጂ በሌለበት ልጆቼን ይዤ በሄድኩ ነው ያልኩት የተመኘሁት። እነሱስ አሁን እኔ እንደተረዳሁት ትንንሽ ልጆች ይረዳሉ? ጥያቄ ነው የሚፈጥርብኝ። ስለዚህ እባካችሁ ይሄንን የሰማችሁ ወላጆች ተጠንቀቁ። ወላጅ የሆናችሁ ልጆቻችሁን በግልጽ ንገሩ።
ስለ ኤአይ ቦይፍሬንድ ገርልፍሬንድ በጣም ዴንጀረስ እንደሆነ በጣም በግልጽ ማውራት አለባችሁ፣ መናገር አለባችሁ። ደግሞ አንድ ሰው ብቻ አይደለም፣ ብዙ ሰው ዲፕሬሽን ውስጥ ገብቶ ሱሳይድ አድርጓል። እና እባካችሁ ለልጆቻችሁ አሳውቁ ይህን ነገር፣ እናንተም እወቁ፣ ዲስከስ አድርጉበት። ፈጽሞ ልጆች ዳውንሎድ ሊያደርጉት የማይገባ አፕ፣ ልጆችን ሊያታልል የሚችል ልጆችን የሚያታልል ኦኬ፣ ስለ ፍቅር ግንኙነት የማያውቁ ልጆች፣ ስለ ሴክሹዋል ነገር የማያውቁ ልጆች፣ እንዲሁም ደግሞ ወደ ጉርምስና የሚሄዱበት ሰዓት ስለዚህ ነገር ማወቅ የሚፈልጉበት ሰዓት እንደዚህ አይነት አፕ ተዘጋጅቶ ልጆችን መክተት ማለት ይሄ በጣም ራስ ወዳድነት ይመስለኛል። ምክንያቱም እነሱ የሚያስቡት ስለ ቤነፊታቸው ስለሚያገኙት ጥቅም እንጂ ስለ ልጆች ሕይወት ምንም ግድ የማይሰጣቸው ናቸው። ስለዚህ አሁን የእሱ እናት እና ሌሎችም እያደረጉ ያሉት ፋውንዴሽን እያቋቋሙ ይህን ነገር ፕሮቴክት ለልጆች ሴፍ እንዲሆን እያደረጉ ነው ያሉት። እግዚአብሔር ይረዳቸዋል ብዬ አስባለሁ። እግዚአብሔር ይረዳቸዋል። ቢያንስ እንኳ እነሱን ማስቆም ባይችሉ እንኳ ልጆች ይሄንን በቀላሉ አክሰስ እንዳያደርጉ ማድረግ፣ እንደዚሁም ደግሞ ለልጆች ትምህርት በመስጠት ልጆች እንዲያውቁት ጠነቀቁ በማድረግ ልጆቻችንን እናተርፋለን ብዬ አስባለሁ። ፋክተር ኤአይ በቅርብ የመጣ ነው። ስለዚህ አዳዲስ የሚመጡ ነገሮችን ማወቅና ለልጆቻችን ማሳወቅ ከኛ ከወላጆች የሚጠበቅ ነው ብዬ አስባለሁ። ለዛሬ ያልኩት ቪዲዮ ይሄን ነበረ። ለቻናሌ አዲስ የሆናችሁ ሰብስክራይብ እያደረጋችሁ ቤተሰብ እንሁን። በቀጣይ ደግሞ አዲስ ቪዲዮ እስክንገናኝ ሰላም ቆዩ። ባባይ